የዘጋሁት ፋይል ነው ደግሞ እንዲስተካከል አንቺ እንድትጎጂ አልፈልግም። አልተጎዳሁም፣ ደህና ነኝ በቃ። አይ ሩታዬ ምንድን ነው ግን ይሄንን አክል ተስፋ እንድትቆርጥ ያደረጋት? የዘጋሁት ፋይል ነው እንዲነሳብኝ አልፈልግም። ኧረ በህግ አምላክ በሰሞኑ በቅርቡ ተስተካክሎልሽ ታርቃችሁ በሰላም የምትመጡ ያደርጋቸው። የምንፈልገውም ደግሞ እኛ እሱ ነው እና አንዳንዴ እኮ ለራሳችሁ ብቻ ሳይሆን ማሰብ ያለባችሁ ለተመልካች ራሱ በቃ እንዴት አድርጌ ላስብላቸው ብላችሁ አስቡና። በነገራችን ላይ በእርግጥ ሰውን እየተጎዳ ለተመልካች ተብሎ አይኖርም። ነገር ግን ችግራችሁ ፈታችሁ ታርቃችሁ እንደምትመጡ ተስፋ አደርጋለሁ። መቼም ተስፋ ቁርጥ ምን በነገራችን ላይ መቼም ማለት ነውና አቤላ እንግዲህ ወደ ቡታጀራ ይዛናት እንሄዳለን እያለ ነበረ ከአንዋር ጋር። ያው ቡታጀራ ይዘናት እንሄዳለን ብለዋል። አው እንደውም ይዛችሁልን ሂዱ። የምሬ ነው የምላችሁ፣ ይዛችሁልን ሂዱ በቃ እንዴ በቃ እዛ ከሄደች ሁሉም ነገር ይስተካከላል። አንዳንዴ እኮ ከአጠገባችሁ ሰውም ሲኖር ቤተሰብ ምናምን ሲኖር፣ አቤል ምን አለ ዛሬ የሴት ጓደኛም የላትም የወንድ ጓደኛም የላትም ማንም የለም ካጠገቡ አለ እና ማታ የተናገርኩትን ንግግር በሙሉ ተናግሮታል ብዬ አስባለሁ። በሙሉ ባይሆንም ግን የተወሰነው ተናግሮታል። እና አንዳንዴ እኮ የሰው ልጅ እናንተ ቪዲዮ ነው የምታዩት እንዲ የምታውቁት ታሪክ የለም። ለማንኛውም በቅርብ ታርቃችሁ እንደምትመጡልን ተስፋ አደርጋለሁ። ወደ ቡታጀራ ከሄደች ደግሞ በደንብ ይስተካከላል ሁሉንም ነገር ማለት ነው። ይዘዋት ከሄዱ ሁሉም ነገር ይስተካከላል። የማይስተካከል ነገር የለም። ከዛም በኋላ ደግሞ ምርጥ ምርጥ ነገራቶችን እንጠብቃለን ከእናንተ። ይሄ ነው የምንጠብቀው። ሙሉ አፍያሽን ይመልስልሽ። እውነት ለመናገር ያው ምግብ ስላልበላሁ ነው ሌላ ነገር የለብኝም እያለች ነበረ። እነሱም እንደዛ እያሉ ነበረ እና ወደ ጤንነትሽን ይመልስልሽ እና የኔ ውድ የኔ ጀግና ድክመትሽን አታሳየ። ለማን ብለሽ ነው ደካማ ጎንሽ የምታሳዩ? ለማንም። ስለዚህ ነቃ ብለሽ ለጠላቶችሽም ደግሞ ክፍተት አትፍጠሪ፣ በር አትክፈችላቸው። ስለዚህ ጠንካራ ሆነሽ ጎብዘሽ ጀግነሽ ማሳየት ነው ያለብሽ እና ብዙ ነገር አልፈሽ ለዛሬ ደርሰሻል። ብዙ ነገር አሳልፈሻል። ማለፍ የሌለብሽን ነገር መቋቋም የሌለብሽን ነገር ተቋቁመሽ ለዛሬ ደርሰሻል እና አልደረሽም አይደለም። ተመልካች ደግሞ በብዛት የሚያውቀው ቪዲዮ ስላያችሁ ብቻ ነው። የምሬ ነው የምላችሁ። በጣም ጎበዝና ጀግና ጠንካራ ሴት ናት። ብዙ ነገር አሳልፋለች ከጀርባ ማለት ነው እና ስለዚህ ልጅ ደግሞ የምትደነቅ ልጅ ናት። ስለዚህ ሩታዬ ብዙ ነገር አልፈሽ ለዛሬ ሰባብረው ሊጥሉሽ ለሞከሩትን ራሱ እነሱ እንዲያፍሩ አንገት እንዲደፉ አድርገሽ ለዛሬ ላይ ደርሰሻል። አሁንም ደግሞ አያቅትሽም፣ ጎበዝ ነሽ። ምክንያቱም እተማመንብሻለሁ። ስለዚህ አሁንም እንደሚስተካከል ተስፋ አደርጋለሁ። ደግሞ የሚስተካከላል። ውድ ቤተሰቦቼ አሁንም ምናልባት እንደዚህ ታማ ስለተኛችሁ ምናምን ልትጨናነቁ ትችላላችሁ። አትጨናነቁ። ምክንያቱም ጋሽ የራሱ እንደዚህ አይነት ቪዲዮ ሲፖስት ይህንን አይቶ ዝም አይልም ማለት ነው። ምክንያቱም አብርሃም እሱ ጋር ቁጭ ብሎ ሩታ እዚህ ጋር ተኝታ ሆስፒታል ላይ ታማ እያየ ዝም አይልም። ገባች አይደለ? ይዘዋት ይሄዱና ያስታርቋቸዋል። ባጭሩ ይቋጫል ማለት ነው። ያችኝቱም እንግዲህ ሄደሽ ይቅርታ ጠይቄሽ ሲላት ነበረ ወንድሟ። በዛ ላይ ደግሞ እንዳዞረው ሰው ሄዳ ውድቅ አለች ማለት ነው። እውነትሽን ነው ወደቅሽ እንዴ? በጣም ነው እንዴት ታመምሽው? ለማንኛውም ወንድሟ ራሱ ለምን ሂጂ ይቅርታ ጠይቄ እንደሚላት አላልቅም። ሊገባኝም አልቻለም። ሲጀምር የእሷ ከነቅርጣዋ ገደል መግባት ትችላለች። ምክንያቱም መጀመሪያ አበላሽተዋለች። ማቀናበር የሌለባትን ነገር አቀናበር፣ ማውራት የሌለባት ብዙ ነገር በቃ ኮንፊደንስ ኖራት ስታወራ ነበረ እኮ። ሽማግሌ የሌለበት ስትል፣ ቤተሰብ የሌለበት ሰርግ እንደም ያላለችው ነገር አለ እንዴ? ብዙ ነገር ብላለች። ባልና ሚስት አይደሉም ብላ ለዛሬ ያደረሰቻቸው እሷ ናት፣ ሰበቧ ማለት ነውና አሁን እሷ እንደዚህ ሄደሽ ይቅርታ ጠይቄ። እሱ በነገራችን ላይ ይቅርታ ጠይቄ የሚላት ለምን እንደሆነ ታውቃላችሁ? ብዙ ሰዎች ተሸውዳቸዋል። ይቅርታ ጠይቂያቸው እያላት ያለው የሆነ ነገር ቢፈጠር ልጅቷ እንዳትወቀስ፣ በመቀጠል ደግሞ ራስዋን አራክሳ መታ የለም ያንን ራስዋን አራክሳ ስለመጣች እሷ በቃ ጨዋ ናት፣ ጨዋ ቤተሰብ ነው ወልዶ ያሳደጋት እንድትባል ብቻና ብቻ ነው። ከዛ የኛ በመጣችበት አይደል የሳልናት። አንድ ሰው እኮ ወደ ሚዲያ ልክ ሲመጣ ያንን ባህሪ ነው ይዘን የምንጓዘው። አንድ ሰው የሆነ ነገር ብሎ ከመጣ ያንን ይዤ ነው እኔ እስከ መጨረሻ የምጓዝበት። የሆነ ጊዜ ምን አልባት ወርዶልኝ ነው አይወርድልኝም። እኔ ብዙ ጊዜ ሰው ነገር እና ወርዶልኝ የሆነ ጊዜ ልታማመን ይችላለሁ። ከዛ ውጭ ግን የሆነ የባህሪ ለውጥ ላይበት ይችላል። እሷ ግን ሁሌም እየተነፋረቀች ሁሌም እየዋሸች፣ በዛ ላይ ደግሞ ውሸትዋ እንዴ ያልዋሸችን ነገር አለ እንዴ? ስለዚህ አሁን እነሱ ራሳቸው ለማጽዳት እነሱ ጋር ክፍተት እንደተፈጠረ አውቀው ወይም ደግሞ ልጅቷ ባለጌ ወልዶ ያሳደገች ስትባል ብቻ ብዙ ነገር እየተባለች ስለነበረ ራሳቸው ለማጽዳት ነው እንደዚህ እየለፋ ያለው ልጁ። አንዳንድ ልጆች ደግሞ በጣም ጎበዝ ነው ወንድምየው፣ ባለጌ ወልዶ ያሳደጋት መስሎን ነበረ። ለካ ጨዋ ቤተሰብ ነው ያላት፣ እሷ ናት የተበላሸችው። እውነታችሁን ነው። መጀመሪያ ላይ ቪዲዮ ልትቀርጽ አብርሃም ጋር ሄዳለሁ ብላ ስትሄድ ዩቱብ ከፍታ ስትመጣ ቤተሰብ አያውቅም ነው። በደንብ ያውቃል። ዛሬ ላይ ራሳቸው ለማጽዳት ነው እንደዚህ እየሆኑ ያሉ
ያሉት ማለት ነውና አሁን ይቅርታማ ትጠይቅ አንፈልግም፣ እዛው ትጨርስ። ሲጀመር ስለነሱ አታንሱ፣ በራሳችሁ ተጓዙ፣ በራሳችሁ ስሩ። እንዴ ስንት ተመልካች አለንልሽ፣ ከጎንሽ ነን፣ እኛ እናበረታታሻለን ሲላት አልነበረ? ሂዱ አበረታቷት፣ የእሷ ደጋፊ ማለት ነው። በመቀጠል ደግሞ በሩታ ጭንቅላት ውረዱ። ዛሬ የሚሆን ነገር በእሷ ጭንቅላት ወርዳችሁ የራሳችሁ የምትደግፉትን ሰው ይዛችሁ መጓዝ ትችላላችሁ። እናንተ መቼ በሩታ ጭንቅላት አትወርዱም። ይሁን እንደ መሽገር ጥብቅ ብላችሁ ለምን ትላቀቃላችሁ ታዲያ? ለማንኛውም አብርሃምም ወይ እነሱ ይዘዋት ይሄዳል ወደ ቡታጀራ። እሱም እርግጠኛ ነኝ ይሄንን ቪዲዮ አይቶ ዝም አይልም፣ ወይ ተመልሶም ሊሄድ ይችላል ወደ ሸገር ማለት ነው። እና ፋይሉ የዘጋ ነው ፋይል ነው እንደዚህ። ኧረ ተው እናንተ እንደዚህ ስትሉ እኮ የፈለገ ነገር እኛም የምንረዳቸው ነገር ቢኖርም የምናቀም ነገር ቢኖርም ያናክል ውስጣችን አምኖ ላይ ይቀበል ይችላል እና የሆነ ፍርሃት ያድርባችኋል የለ። ስለዚህ እንደምትታረቁ ተስፋ አድርጋለሁ። በቅርቡ ጨርሱ ቶሎ ብላችሁ እባካችሁ፣ ይበቃል። ብዙ ተጠያቂ ያለው በነገራችን ላይ ዛሬ ራሱ ምናልባት እሷም የሄደች ያልሄደች ምናልባት ሄዳ ከሆነ በማለት ማለት ነው። እና ነገር ግን እስካሁን እንዳልሄደች ነው ማለት ነው። የዛሬ ቪዲዮ ከተለቀቀ በኋላ ሳይሆን ምናልባት አብርሃም ከሄደ በኋላ ወይም ደግሞ ስራ ሆኖ አብራው ሄዳ ከሆነ ምናልባት በሚል ማለት ነው። እኔ ብትሄድ ራሱ አብረው ሄደው ቢሆን ራሱ ልናገር አልችልም። ለእናንተ ገባችሁ አይደለ? ምናልባት ለሚጨናነቁ ልጆች ልናገር ይችላል በውስጥ መስኮት፣ ከዛ ውጭ ግን አልናገርም። እና እንደዛ ብዬ ብጠይቅም አልመጣሽም ነው የተባልኩኝ ማለት ነው። ስለዚህ አሁን ይዘዋትም ሊሄዱ ይችላሉ፣ ወይም ሄዶም ሊሆን ይችላል። ቪዲዮ ትላንትና ተቀርጾ ዛሬ ተለቆ ሊሆን ይችላል። የአብርሃም ቪዲዮ በነገራችን ላይ ከትላንት ወዳ ነው የገቡት ወደ ቡታጀራ። ነገር ግን የዛ ቀለቀው ቀርጸው ትላንትና ነው የተለቀቀው እና የሩታዬ ምናልባት የትላንትና የተቀረጸ ከሆነ ዛሬ ይዘዋት ሄደው ሊሆን ይችላል ማለት ነው። እና ይዘዋት በሄዱ የምሬ ነው የምላችሁ። እኔ በጣም ነው ደስ የሚለኝ። በቃ እርፍ የምትሉበትን ነገር ታገኛላችሁ። ከቤተሰብ ጋር በእናት እቅፍ ውስጥ መግባት፣ በአባቷ በእህቶቿ እንደዛ በወንድም እና እኔ ደስ ይለኛል ማለት ነው ከሄደች። በዛውም ደግሞ ችግራቸው ይፈታሉ። ለማን ብላችሁ ነው እናንተ እጅ የምትሰጡት? ለማን ብላችሁ? የእናንተ ጠላቶቻችሁ እኮ ብዙ አሉ እኮ እንዴ። ገንዘብ የእናንተ ነውር፣ የእናንተ ምንነት ለመጠየቅ ገንዘብ የሰጡ እኮ አሉ። እኔ ወላሂ አታምኑኝ ውድ ቤተሰቦች፣ ወላሂ ብዬ አልዋሻችሁም። እኔ ልዋሽምም አልችልም። ገንዘብ የላኳሉ ብታምኑ ባታምኑ ማለት ነው። እኔ አስፈላጊ ከሆነ ማለት ሪሲቱን ፖስተዋለሁ። ነገር ግን የተላከለትን ሰው ላወጣው አልፈልግም። ምክንያቱም እኔ ከማንም ጋር መጣላት አልፈልግም እና ያኛው የተላከለትን ሰው ከተናገርኩ እጣላለሁ ማለት ነው። ምጣላው ከዛ ሰው ጋር እንጂ ከተመልካች ጋር አይደለም። እንደውም ተመልካች ሊነሳበት ይችላል፣ ሌላ ችግር ይፈጠራል። ሰው በርስ በራሱ በውስጥ መስመር ባለው ነገር እና በዛ ደግሞ ጦር አይደለም ማለት ነው እንጂ የምሬ ነው የምላችሁ። እስከ ዛሬ ሩታና አብርሃም ወደ ሸገር ከገቡበት ቀን ጀምሮ እስከ ዛሬ ድረስ ሪሲት በጠቅላላ አለ ማለት ነው። እና ለማንኛውም ያው ምን ነበረበት እኔ ብትተባበሩኝ ወደ ኢትዮጵያ ልገባ ነው እና ተባበሩኝ፣ ሱቅ ክፈቱልኝ፣ ወይም ደግሞ የሆነ ነገር በቃ ወይ ሶስት እግር ምንድን ነው ባጃጃ 3 እግር አስይዙኝ። ምን ችግር አለው? እናንተ ጣጣ የላችሁ። ሽንት ቤት አጥባላችሁ ትሰጣላችሁ። በወር ስንት ብር ቢከፈላችሁ ነው? ወይስ አዋታችሁ የ5 የ6 አድርጋችሁ ነው የምትልኩት? ታድሏል እኮ እንደዚህ ቁጭ ብሎ የሚላክልን ሰው። ወሬ በነፃ የለም እኮ። ወሬ ሲነገራችሁ ደግሞ እኮ እውነተኛ መረጃ አይሰጣቸውም። ደግ ሆናችሁ የምር እኔ አደነኩት ያ ሰው በደንብ አድርጌ ማለት ነው። ለማንኛውም ጋይ ሰላም ሆኑልኝ።